ስታሳይ የነበረውን ግን የኔም ቪዲዮ ነው። እኔ ከዛሬ 7 እና 8 ዓመት በፊት የተናገርኩትን ቪዲዮ እያመጣ ነው እንዴ? እኔ እናንተ የምንዘረግፈው የጴንጤ ጉድ የለም። በጣም ዮኒ ገለጠው ብለህ ሄደ ከኛ ዌብሳይት ላይ ወንድሞች የላኩልን ቪዲዮ ነው ስታሳይ የነበረው በውስጥ መስመር ኦልሬዲ የተነገረ ማለት ነው። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የጻፈችበት መግለጫ የሰጠችበት እኛም የተነጋገርንበት ነው። ሉትራውያን ብለሃልክ በአሜሪካ ኦኬ። ስንት ሉትራውያን ቸርች እንዳለ እንኳን አታውቃቸውም። ከዓለም አቀፉ ከየትኛው ጋር ግንኙነት እንዳለ ስንቶቹ እንደሚቀበሉ ስንቶቹ እንደማይቀበሉ እንኳን አታውቅም። አምጣ ብዬ ብልህ ጆል ኦስቲን ነው ያመጣው። ጴንጤ ግን ግብረ ሰዶማዊ ነው እያልክ ትል ነበር። ግብረ ሰዶማውያን የሆኑ ሰዎች እኛ የሉም ማለት አሉ። እነሱ ግን ከኛ ጋር ህብረት አላቸው? የላቸውም፣ 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 የላቸውም። ኦኬ። ከሐሰት አስተማሪዎች ጋር የለንም ህብረት። ጤናማ ህብረት የሚባለው አለ እና እኔ ምን ሊያሳይ ነው ብዬ ስጠብቅ የተደበቀ ነገር ሲል ያመጣ ነው ብዬ ስጠብቅ ቆይ ላሳያችሁ ቪዲዮ መረጃ ላይ ብሎ የማንን የሚያሰማው የኤርሚያስን ቪዲዮ እኔ የተናገርኩትን ከዛሬ 6 እና 7 8 ዓመት በፊት የተናገርኩትን እና ከዛ አንተ ስትናገር ጽድቅ እኔ ስናገር በደል የሚሆነው ብላለ። ምንድነው ጽድቅ ምንድነው በደለኛ ብያልኩ? አዲስ የምታወጣው ዘርግፉላቸው እያልክ የምትጠራቸው በህልም ውስጥ ቁጭ ብላ ያየሁትን ሰዎች ሁሉ ሰብስብ፣ ነገ ተነገ ወዲያ ማለት ነው። ንብ ማርን እንደሚከብ ከበቡኝ፣ እኔ ግን በእግዚአብሔር ስም አሸነፍኳቸው ይላል። ኦኬ፣ ይሄው ነው ማሸነፊያው። ደግሞ ወጥቶ መሳደብ አይደለም መንበርከክ ነው። በመንበርከክ እስቲ ያሸንፍ። ወጥቶ በመሳደብ አይደለም ማሸነፍ። ማሸነፍ በይቅርታ ነው። ማሸነፍ በትህትና ነው። ማሸነፍ በአምብልነት ነው። የልቤ ቅንነት በልቤ ቅንነት እማነባውን እንኳን ይጥላል ከፈለክ ማለት ነው። በያው ጌታ ፊት ሰዎች ላይ በክፋት አልሄድም፣ በምቀኝነት አልሄድም፣ በተንኮል አልሄድም፣ በመሰሪነት አልሄድም። ማናችሁም ይህን እንዲና ያታደርጉትም መተኔ ፊት በአጭበርባሪነት አልሄድም፣ በወሮ በላነት አልሄድም እኮ ነው ብዬ የምልህ። በጽድቅና በቅድስና እግዚአብሔር በሰጠኝ ጸጋ እምሄድ ሰው ነኝ። ዝም ብዬ ባባ ደፋር ምን እንደሚባል አይደለም። ታው አይደለም። በጽድቅና በቅድስና ኑሮ እግዚአብሔርን በመፍራት ምኖር ሰው ነኝ። ኦኬ። ገንዘብ ሳጣ ቀጥታ መጥቼ የምጠይቅ ሰው ነኝ። ስታመም አሳክሙኝ ብዬ የምል ሰው ነኝ። ያኔ በነርቭ ህመሜ እንኳን ስትቀልድብኝ ስታሾፍብኝ እንኳን አልተናገርኩም። መርዝን ስትተፋ ስትሰድበኝ ዝም ነው ያልኩ። አሁንም ሳልደርስብህ አምላኬ እግዚአብሔር ከወር በፊት ያሳየኝን እዚሁ ፊት ለፊት ገለጥከው። ይሄው ሕያዋን ምስክሮች አሉ ከወር በፊት እንደተናገርኩ። ኢየሱስ አባቴ የአመፀኞችን ሐሳባቸውን፣ ጉባኤያቸውን፣ ምክራቸውን ሁሉ ቀድመህ ታሳያለህ። ኢየሱስ ጌታዬ በልቤም በጉልበቴም ተንበርክኬ እሰግድልሃለሁ። ልብ በሉ። ኢየሱስ ከሌለህ ሕይወት የለም። ማንም ሁን ማንም የትኛውም ሃይማኖት ውስጥ ተጠለል፣ በየትኛውም የሃይማኖት ጥላ ታዛ ስር ሁን። ኦርቶዶክስ በተባለ ሃይማኖት ውስጥ ስላለህ የዘላለም ሕይወት አለ ማለት አይደለም። ጴንጤ በሚባል ሃይማኖት ውስጥ ስላለ የዘላለም ሕይወት አለ ማለት አይደለም። ካቶሊክ በሚባል ሃይማኖት ውስጥ ስላለ የዘላለም ሕይወት አለ ማለት አይደለም። የዘላለም ሕይወት በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ነው። ልጁ ያለው ሕይወት አለው ይላል። የእግዚአብሔር ልጅ የሌለው ሕይወት የለውም ይላል። 4 ነጥብ። አሁን ብዙዎቻችሁ የሞቱ ዘመዶቻችሁ ሁሉ ጭምር ስለሚላችሁ ነው የሚነዝራችሁ። ይሄ እኔ አባቴና አጎቴን ነገርኩ። ምን ታመጣ? ነገ ወንድሞቼና እህቶቼ ቢሞቱ በጌታ ካልሆኑ ሲኦል ነው የሚገቡት። ወይ እንዴት እንደዚህ ይባላል? እንደው ማለትም ለሐዘንተኛ ብራዘር፣ ሐዘንተኛውን አልቅሰን እናጽናናዋለን። ለቀረው ትውልድ ግን እንዳይጠፋ ሳትሞቱ ኢየሱስን ሳታገኙት አትሙቱ ብለን እንሰብካለን። ለዚህ ነው ዮኒን ለማብሸቅ ብዬ አይደለም የእንዳልክዬን ጽሑፍ ላይክ ያደረግኩት። ዘመኔን የሰጠውበት ወንጌል ስለሆነ ማለት ነው። ኢየሱስን ሳታውቁት ምን አትበሉ፣ አትሙቱ። ቫይራል እናወጣዋለን ይሄን ቃል። እንደው ለምን እኔ ዘመኔና ልጅነቴን የሰጠውበት ወንጌል ስለሆነ
ከዮኒ ጋር ልክ ከእንትና ጋር ለምን ልጋባለሁ? ወንድሜ ነው። ክፉ ቃል ተናግሮኝ አቅም ነኝ በውስጥ እኔም ተናግሬ አላቅም። ከወር በፊት ጌታ ሳየኝ ትናንት እሳቱን ለመለኮስ ፈለገ ማለት ነው። ለምን ኤርሚያስን ጨፍጭፎ ኤርሚያስን መጥቶ ከወር በፊት ሰድቧቸው ተሰዳድበው ሁሉም ኦርቶዶክሳውያን ፒቲሽን አስፈርመው ፔጁን ሊያዘጉበት በነበረው ላይ ማለት ነው። በሱ ላይ የተቆጡትን ቁጣ ፍቅር ለመመስረት ምንም ሳልበድለው ትናንትና ስገባ አይታችኋል። ፊቱ እንዴት እንዳደረገው አናትህን ነው የምሰነጥቅ እኮ አለኝ። ምንም ነገር ሳድለው ከተኛውበት ተነስቼ እኮ ነው ፔጁ የመጣሁት ሰዎች ሲልኩልኝ። አልበዛም አለ ዮኒ ማኛ። ናቅረብና እኔ ፊት ቀርበህ ኦርቶዶክስ ፊት የተናገርኩት በዛ ብሎ የሚለውን አንድ ተናገር። አንድ አልኩ ከንፈሬ ያልበዋል። በመረጃ ከሆነ ማለት ነው። ያለ መረጃ ግን ከሆነ በስጋ ወኔ ከሆነ ግን እኔ ትቼ ነው ዞር ምለው። በመረጃ ግን ከሆነ አልኩ። በመረጃ ከሆነ ካሜራ ከፍቼ ግዕዝ ከአማርኛ እያመጣው ብቻህን ሆነ ዘማርያም ዘገብርኤል ዘመሐመድ ደግፉኝ ቀፉኝ የሚባል ነገር የለም። ምኑ ነው የበዛው? ያለ መረጃ እኮ አናወራም። ይህንን ደግሞ ከላይ ያሉት ብፁዓን ሊቃነ ጳጳሳት ሁሉ የሊቃውንት ጉባኤ ሁሉ ጭምር ያረጋገጠው እውነት ነው። ያለ መረጃ ኤርሚያስ አበበ አያወራም። እንደ ሕፃን ልጅ እንደ ሰፈር ልጅ እንደ ጎረምሳ በመበሻሸቅ ወንጌል የምታስቆሙ መስሏችሁ ማለት ነው። እኔ በደል አልቆጥርም ብዬ እንጂ በደል አይቆጠርም። በሆነ ጌታ እግዚአብሔር ምሕረት ስላበዛልኝ ኦኬ። ትናንትና ስትጠራቸው ኑ ብለህ የጠራቸው ሰዎች አንዳቸውም አልመጡልም። ስላልሰሙ መስሎ እንዳይመስልህ። ዘማርያም መዝሙረ ያሬድ ብለህ ብትል ቢመጡም ከምናገረው እውነት አያስጥሉህም። አልመጡልህም። ግን አንተ ቤትን ከፍተህ በተናገርክ ቀን ኤርሚን ጥሩት ብለህ ስትል መጣው። የክርስቶስ ልብ ስላለኝ ስለምወድህ ጌታዬም ስለወደደኝ እንደዛ ሰድበኝ በሐዘኔ ላይ በሐዘኔ ላይ በአብሮ አደጌ በአበበ ጉላት ሞት ላይ ሁሉ ስታላግጥ ነበረ። በህመሜ ላይ ሁሉ ስትቀልር ነበረ። አልቆጠርኩብህም። ግን ጌታ የኢየሱስ ምስክር እና ኤርሚያስን ጥሩት ብለህ ስትል መጣው ቤትህ ራስህ ተናገርክ። የሰደብኩትን ስድብ እንኳን ሳይቆጥርብኝ ነው ኤርሚ የመጣው አልክ። ትናንትና ግን መዝሙረ ያሬድና ዘማርያም ግን ስጠራቸው አልመጡልህም። ለምን? መጨረሻ ላይ በአብሮ አደጌ ሞት ላይ የቀለዱ ሰዎች እነሱን ጠራቸው፣ ሁለቱን ሰዎች ማለት ነው። ቪዲዮ ልክልሃለሁ በውስጥ መስመር እንዴት እያሉ ያሾፉ እንደነበረ እንደነኛ አይነት ዱርዬ ሰብስበህ በህልም ውስጥ እንዳየው እንደዛው እንትን ልትል ስትፈልግ አየው ማለት ነው። ለካ እንዲህ ነው። ኤርሚያስ ቅንና የዋ ስለሆነ ልትጨፈጭፍ ትችላለህ። ዓመት ሙሉ ስደብ ወይ ፍንክ ይችላል። ሸብረክ አልልም። በሲኦል ያለ ሰይጣን በነቂስ ቢወጣ በዓለም ያላችሁ ሰዎች ሁሉ ብትደራጁ ቅዱስ እግዚአብሔር አብ ካልፈቀደ ከራሴ ፀጉር ላይ አንዲቷን አትነቅሏትም። አንዲቷን አልኩ። በማታ ምና ነው ኤርሚያስ የጠራኝ የቀራንዮ ንጉሥ የእግዚአብሔር ልጅ ኢየሱስ ክርስቶስ። በምን ይመካለሁ? ገንዘብ አለኝ ብዬ በገንዘብ አልመካም። ያላቸውም ሰዎች አልተመኩበትም። የተመኩበትም ወደ መቃብር ነው የወረዱት። እውቀት አለኝ ብዬ በእውቀት አልመካም። መመኪያዬ ግን ጌታ ኢየሱስ ነው፣ የቅኖች አምላክ። ኦኬ። ማንም እየመጣ እኔ ላይ አፈን እየከፈትክ የፈረሰው ገጽታ ግንባታ ለመገንባት ብለህ በጴንጤም በኩል በዚህም በኩል ሁሉ መጥቶ ኤርሚያስ ይላል። ስከፍት ከእንቅልፌ ስነቃ ኤርሚያስ በዚህ ወጣ አልበዛም ወይ ምናምን ነገር ጥሩት ምናምን ነገር ዘመሐመድ ዘማርያም ምናምን ነገር ብሎ ይለኛል። ስለዚህ ወንድሞች ትናንትና ከዶክተር ሻውል ጋር ተደዋውለን ዮኒ ገብቶ አውርተናል። ኦኬ። አናትን ነው የምሰነጥቅ ብዬ ባልኩ ላይ ይቅርታ ጠይቃለሁ ምናምን ነገር ብሎ አለ። ቪዲዮን ግን ግቡና ይዩት። እኔ ትናንትና ቤቱ ስገባ በምን አይነት እይታ እንደታይ ጥርሱን እንዴት እንዳደረገ አይኑ እንዴት እንዳደረገ ማለት ነው። ምን ሆነህ ነው አልኩት። የኔ እውነት እኮ ማለት ነው
ከእንቅልፌ ተነስቼ ማለት ነው በአገር ሰላም ወንድሜ ቤት የገባው መስሎኝ ያንን ህልም ግን ሳረሳ ማለት ነው ወንድሜ ቤት በቅንነት እመጣብሃለሁ። የቅኖች አምላክ እግዚአብሔር ግን እኮ አልኩ ጉባኤያችሁን አመፀኞች ብትሆኑ ዮኒ ማኛ ብትሆን ፓስተር እንትና ብትሆን የቅኖች አምላክ በማደሪያው ያለ አምላክ ውጣና ስበክ ያለኝ አምላክ ጠዋት ተነስቼ ስለማተርፈው ትርፍ አይደለም ማስበው፣ ስለ ስራዬ አይደለም ማስበው፣ ጌም ተጫውቼ ስንት ሰው ገንዘብ ይሰጠኛል ብዬ አይደለም ማስበው፣ ሰብስክራይቤን አይደለም የምቆጥረው። ብራዘር ጠዋት ተነስቼ የማስበው የጌታን ምሕረትና ቸርነት ጌታ እኔን እንዴት እንደወደደኝ ህዝቡን እንዴት እንደወደደ ኢየሱስ ይወዳችኋል፣ ኢየሱስ ያድናችኋል ብዬ ለመስበክ አንድ ሰው ወደ እግዚአብሔር መንግስት እንዲጨመር ይሄን ነው እኔ ካሰላውም የማሰላው ከደመርኩም የምደምረው ካባዛውም የማባዛው ማለት ነው። እያንዳንድህ ወደዚህ ወደ ቲክቶክ ስትመጣ የአስልታችሁ የምትመጡት ነገር አለ። በያችሁ እዚህ ቁጭ ብላችሁ የማታወሩ ሰዎች ናችሁ። ቤቱን ዘግታችሁ ትወጣላችሁ። 10 ሰው አነሰብን ብላችሁ ማለት ነው። ሰው ሲደምቅ ትጮኻለህ፣ ሰው ሲያንስ ግን ጭጭ ትላለህ፣ የምትናገሩት ነገር ስለሌለ። ዮኒ ማኛ በመጽሐፍ ቅዱስ ትምህርት አልከኝ፣ ጌታ ኢየሱስ ምስክር ነው። ናቀኝ እንዳትለኝ፣ ዘሮችን አሰልፌ ያስተምራለሁ። ብሉይ ኪዳንም አዲስ ኪዳንም ማለት ነው። ናቀኝ እንዳትል፣ ናቀኝ እንዳትል፣ ዘሮችን አሰልፌ ያስተምራለሁ። ኦኬ፣ ይሄ የተረጋገጠ ስለሆነ ዓለም ያየው ያወቀው ስለሆነ ህዝቤ ከተያዘበት ስርዓት ውስጥ እንዲወጣ ብዬ ነው። እኔ ጋር ለድርሳናት እግዚአብሔርም ዓላማ ስላለው አየ እሱ ሲመታ ነው ሰው ወደ መጽሐፍ ቅዱስ የሚመጣው። ልክም ነው። ቤተክርስቲያኒቱ ማረጋግጣለች። አዎ መጽሐፍቶቻችን ጥራት ይጎላቸዋል ብለዋል ብፁዕነታቸው። ለእኔ በቂ ነው ብዬ አልልም። ህዝቡ መዳን አለበት። ህዝቡ እንዲድን መጽሐፍ ቅዱስ ማንበብ አለበት። በደመ ነፍስ የምትንቀሳቀስ ጴንጤ መጽሐፍ ቅዱስ ማንበብ አለብህ። የቸርች ደንበኛ የሆንክ ዝም ብለህ የምትመላለስ ወጣ ገባ ብለህ የምትል አቋም ያዝ። የጽድቅ አቋም ይኑርህ። ስለዚህ እንዳንድ በዚህ 10 ዓመት ውስጥ ገድላት ድርሳናትን በእግዚአብሔር ቃል አበጥሮ አፈር ደቼ አስግጦ ማለት ነው በመረጃ እንደተናገረ ሰው ተሳክቶልኛል። እኔ የተናገርኩትን ብፁዕነታቸው ትክክል ነው፣ ጥራት ይጎላቸዋል መጽሐፍቶቻችን ብለዋል። ብፁዕ አቡነ ማትያስ ዮኒ ማኛ ሳይሰድበኝ ቀርቶን በእኔ ዘመናት ሰድቦኛል። በዚህ ጉዳይ ላይ አሁን ምን ያርጌው ነው ወንድሜ እያልኩት ከእንቅልፌ ነቅቼ ትናንትና ሳናግረው እንደዛ ገብቶ አልበዛም አንተ ምናምን ነገር ብሎ አይኑን ቪዲዮ ላሳያቸው ወንድሞች ናቶች ግቡና ይዩት። ምን አደረግኩት? በግል ተናግሮኝ እኔ በውስጥ አንድ ቀን እንደዚህ አሁን በጌታ ኮነ ማለት ነው አሳጅኛው አያቅ አንተ ቀጠሮ የምትይዝልኝ አንተ ቀጠሮ የምትተውበት ምክንያት የለም ብራዘር። ኦኬ እኔ እግዚአብሔር መንፈስ ሰምቼ የምናገር እግዚአብሔር መንፈስ ሰምቼ የማወጣ ምገባ ነኝ። ምን አደረገ ይሄ ህዝብ? ዮኒ ማኛ የትኛው ቤተክርስቲያን አባል ነብዬ ብለህ የትኛው ትለኛለህ? አንድም የትኛውም ቸርች አባል አይደለም። አሁን ቸርች ውስጥ ግባና ዮኒ ተማር ነበር የነገርኩ። አሁን ልክ አንተ ጴንጤን በቃ ሙሉ በሙሉ ዘቅዝቀህ የምታውቅ በአሜሪካ በካናዳ በአውሮፓ በአሜሪካ ያሉትም ሁሉ ዘብ እያንዳንዳቸውን ኑና ዘርግፉላቸው በለመተለው ኦርቶዶክሳውያን መተው የሚዘረግፉት የኛ ጉድ የለም። ዮኒ ማኛ መተው የምዘረግፈው የኛ ጉድ የለም። እኛው የዘረገፍኑን የምናገር ያለብንን ያወጣኑን ነው። የኔን ቪዲዮ እያሰማህ ነው የተናገርከው። መረጃ ስታቀርብ የኤርሚያስን ቪዲዮ ነው። በኤርሚያስ የምትቃወመው ኤርሚያስን ነው። መረጃ ግን የምታቀርበው የኤርሚያስን ቪዲዮ ነው። እሱ የተናገረበትን በዛ አንተ በምትናገርበት ጉዳይ ኤርሚያስ ቀድሞ ከስንት ዓመት በፊት ተናግሮበታል። ሃሌሉያ! ጽድቅ ያዋጣል። አቴንሽን ፍለጋ ማለት ነው። 836 ሰዎች አላችሁ። በጌታዬ ስም ልለምናችሁ ውጡ። አሁን ከዚህ ቤት ለአንድ ሰው ነው ወንጌል ሰብካለሁ። አንድ ሰው ብቻ ይቅር ውጡ። እዚህ ገስት ላይ ያላችሁ ሰዎች በሙሉ የአባቶች አምላክ ምስክር ነው። ተጸጽቼ እኮ አይደለም። ሂዱ፣ በሙሉ ውጡ ከዚህ። ኤፍሬም በሙሉ ወንድሞች እህቶች ሂዱ። ትታችሁት
ኤርሚያስ ጭር ይልብኛል ብዬ አንደበቴን ምን አለበት በዘጋው ብዬ አልልም። በጌታ ወንድሞቼ ናቸው። አሁን ምንም አልበደሉኝም። ኤፊዝ ያሉ ወንድሞቼ ናቶቼ በሙሉ እዚህ ያሉት ማለት ነው። ሄዱ ሲጥታችሁኝ የወንጌል አማኞች አንተ አልሰማህም ብለህ ስላልክ የእግዚአብሔር የሚሰማኝን ትውልድ አያመጣም ማለት አይደለም። ሰምቼና አይቼ ነው የወጣሁት እኮ ነው ብዬ የምልህ። ጥሪ ደርሶኝ እኮ ነው እዚህ ማወራው ነው ብዬ የምልህ። ያውም የመለኮት ጥሪ ጊዜና ምንድነው ተገጣጥሞልኝ ትውልድ እየሰማኝ አይደለም ብራዘር። እግዚአብሔር መንፈስ ቅዱስ ማለት ነው። አናፋችሁ እኮ አንዳንዶቻችሁ መታችሁ ኤርሚያስ መጽሐፍ ቅዱስን ብሉይና አዲስ ኪዳን በጣም ብዙዎች የወንጌል አማኞች ሁሉ ፎክራችኋል ከዚህ በፊት። ና ግባና እኮ ግጠም ብያለሁ። በተለይ ብሉይ ኪዳን ላይ ማለት ነው። ለምን አዲስ ኪዳን መጽሐፍት ቀላሎች ናቸው። ከአዲስ ኪዳን ከፈለክ ራእዩን ኮሜንታሪ ሳትይዝ የኦክስፎርዱ ዩኒቨርሲቲ መምህር እንዲህ ብለዋል ብሎ የሚል ኮሜንታሪ ሳታነብ ና ራእይን ሲግጠም 22ቱን ምዕራፍ ካሜራ ትከፍታለህ፣ እኔም ካሜራ ከፍታለሁ። ምንም ማስታወሻ ደብተር አንይዝም። ተተረጉመዋለህ፣ እኔም ተረጉመዋለሁ። ምዕራፎች ይሰጡናል። ያለ ኮሜንታሪ የቆምክ ትውልድ ደግሞ አሁን መተህ ታወራለህ እንዴ? ብሉይ ኪዳን ላይ አቅም ብለህ ካለ አለኝ ካልክ ታናክ ላይ ማለት ነው። ደግሞ ንቃታቸው ማለት ነው። እስቲ አንድ ቀን ስለ ኢየሱስ ክርስቶስ ስለ ኦርቶዶክስ አትረጥ። ኢየሱስ አይሁዳውያንን ሁሉ ተናግሮ ነው ወንጌል የሰበከው። የአይሁዳውያንን የሐሰት ትምህርታቸውን አፈርደቼ እያስጋጠ ነው ጌታ ኢየሱስ ወንጌልን የሰበከው። ጳውሎስስ ቢሆን የሙሴን ሕግ መገረዝን የሙሴን ሕግ መገረዝን የሚመጻደቁበትን አይሁዳውያን መገረዝም አለመገረዝም አይጠቅምም ብሎ አፈርደቼ አስግጦ ነው የሰበከው። የአይሁድን ትምህርት የሰው ስርዓትን ትምህርት ተቃውሞ ጳውሎስ ኢየሱስ እንዴ ማርቆስ 7ን አላነበብ? በእርግጥ የት ያነባሉ ወንድምዬ? እንትን እኮ ነው የነ ቶሎ ቤት ግርግንዳው ሰንበሌጥ እንደሚባል አይነት ማለት ነው። የት ያነባሉ? ጌታ ኢየሱስ የአይሁዳውያንን ትምህርት እንደተቃወመ ስንቶቻችሁ ታውቃላችሁ? የሰው ስርዓት ትምህርታቸውን እንደተቃወምባቸው ስንቶቻችሁ ታውቃላችሁ? ለምሳሌ አንዷን ብቻ ልጥቀስላችሁ። ደግሞ ኤርሚያስ መጽሐፍ ቅዱስ አያውቅም ይላል። ገራዥ እንደገባ መኪና ነበር ፈታትቼ ለብቻ ማስቀምጥህ ና ተርጉም ብዬ ብልህ ማቴዎስ ወንጌል መጽሐፍ ምዕራፍ 13 ላይ ምንድነው የሚለው? ጌታ ኢየሱስ ክርስቶስ እዛ ጋር በሰንበት መካከል እሸት ሊቀጠፉና ደቀ መዛሙርቱ በሉ አይደል? ይህንን ማድረግ በሕጉ ተፈቅዷል ወይ? አልተፈቀደም። በሰንበት ቀን መንገድ ስሜር ተፈቅዷል ወይ? አልተፈቀደም። ለምን ሄደ ኢየሱስ እኛም አምላክ መሆኑም ጭምር ስለተጻፈልን አውቀን ነው ጭጫል ነው እንጂ አምላክ መሆኑ ባይጻፍልን ኖሮ እና አምላክ ባይሆን ኖሮ ኢየሱስ እዛ ጋር መሄዱ ትክክል አልነበረም ማለት ነው። ግን የሄደው አምላክ ስለሆነ ነው ማለት ሕግ ሰጫችን ስለሆነ ራሱ ሄደ። እሱ ሲሄድ ደቀ መዛሙርቱን ማስከተላቸው። እነ ጴጥሮስ ስለምን ሄዱ? ተከተሉኝ ብሎ ስላላቸው። ደግሞ ትጮኻለህ እንዴ? ክፍሉን እንኳን በትክክል አንብብ ተብሎ የሚባል እኮ እንኳን ሊተረጉም ቀርቷል። አንብብ ተብሎ ይባል በተ ምናምን ነገር ብሎ የሚል ሰው እኮ ነው መጥቶ አንተ ብራዘር የገጠር ሰው ነኝ ብዬ የገጠር ሰው ነኝ፣ ቆንጆ የገጠር ሰው ማለት ነው። ነገር የማይገባኝ ገሪባ መስሎ ከሆነ እሱን ተው አልኩ። ልደታ ከምባታ ተወለድኩ ብለህ አትበለኝ ብራዘር። ካሳንቺስም ተወለድ የትኛውም ቦታ። እኔም አርሲ ክፍለ ሀገር ውስጥ ነው የተወለድኩት። ቆንጆ የኢትዮጵያ ባል ሀገር ነኝ። ግን አሁን በክርስቶስ ኢየሱስ ጸጋ በሆንኩትን ነው የሆንኩትኝ። ልብ በሉ። ጌታ በዛ መካከል አለፈ። ደቀ መዛሙርቱም አለፉ፣ እሸት ቀጠፉ እና በሉ። ጌታም ዝም አለ። እኮ ብዬ እንድል ያ በመካከላቸው በነ ጴጥሮስ ፊት ሄደ የነበረው ጌታ መሆኑን እነ ጴጥሮስ ስለጻፉልኝ ነው።
ጌታ መሆኑን ራሱ ያወቅኩትኝ። በብልሃት የተፈጠረውን ተረት ሳንከተል የእሱን መምጣት አስታወቅናችሁ ይላል ጴጥሮስ በመልእክቱ ላይ። በገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ በተራራው በመጣለት ሰዓት ላይ ከእግዚአብሔር አብ ክብርና ምስጋናን ተቀብለዋል። ይህም ድምፅ ከተራራው ላይ ሳለን ይህም ድምፅ ከሰማይ ሲወርድ ሰማን ይላል ጴጥሮስ በመልእክቱ የጻፈው። አኮላትፌ ከተናገርኩት ሂዱና አንብቡ ጴጥሮስ መልእክት ላይ። ጌታዬ ለዘላለም ስም ይባረክ። ስለዚህ ጴጥሮስ የነገርከን በብልሃት የተፈጠረውን ተረት አይደለም። አዎ በገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው የሚል ድምፅ ከሰማይ ሲወርድ ሰማን። ይህን ድምፅ ሰማን፣ እኛም ጻፍ ነው አለ። ቴንኪው መንፈስ ቅዱስ። ስለዚህ ከጴጥሮስ ፊት ሄደ የነበረው በእርሻ መካከል እሱ ማለት በመለኮቱ ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው የሥላሴ ሁለተኛው አካል የሆነ በሲና ሕግን የሰጠ ሙሴን ለነብይነት የጠራ ሌሎቹንም ነቢያት የጠራ ለካ የአባቶቻችን አምላክ እግዚአብሔር ነው። በሰንበት አትሂዱ ብሎ ከካህናት በስተቀር ወደ ቤተ መቅደስ እንዲሄዱ ርኩሰት እንዳይሆንባቸው፣ አንድ ሁለተኛ እንስሶቻቸው በሮቻቸው ወደ ጉድጓድ ውስጥ ቢገቡ ሄደው እንዲያወጡ እሱም ኃጢአት እንደማይሆንባቸው የተጻፈው ዘዳግም ላይ እሱን ሕግ የሰጠ ጌታ ነው። ለካ እዚህ እርሻ መካከል ያለው የኔ ትሁት የኔ ዋህ የኔ ጌታ ባለ ግርማው ኢየሱስ ከኔ ጋር ስላለ ደስ ይለኛል። አመፀኞች ይደራጁ፣ አንተ ስላለ ትበትናቸዋለህ። ምክራቸውን ስንፍና ታደርጋለህ። የአኬጦፌልን ምክር በባሪያህ በዳዊት ላይ የተመከረውን ምክር ከንቱ ያደረግክ አባዬ። ምንም የለኝም፣ ምኔንም አልሰጥህም። ምስጋና ግን አለኝ፣ እንባ ግን አለኝ። አንተ በሰጠኸኝ በፊት ጸልያለሁ። ዘራቸው ትውልዳቸው ይባረክ፣ መልካም ነገር ይገጥማቸው። ግን በክፉ የመከሩብኝ ሰዎች አንተ አይተሃል። በየቤታቸው የቤት ስራ በዘመናቸው በመንገዳቸው ላይ ቤት ስራ ትሰጣቸዋለህ። በድያቸው ደርሽባቸው አይደለም። በግል ሚስቶቻቸውን፣ በግል ልጆቻቸውን፣ በግል ሀብታቸውን ነክቼ አይደለም። አንዳቸውም በእኔ ላይ ቅንጣት ነገር የሚያንሱት የለም። ተሰብስበው የዛሬ ወር አካባቢ ያሳይተኛል። በዚህ ስብሰባ ውስጥ ወንድሜ ዮኒ ማኛን ሁሉ ጭምር አሳይታኝ ነበር። እሱ ለኩሶታል፣ እሱ ጀምሮታል። አዎ ጌታዬ እንዳሳየኝ ልክ እንደዛ ሆኗል። ሕያዋን ምስክሮች እዚህ አሉ። እኔ አሁን እሱን እንዲና እንደዚህ ብዬ የምናገርበት የለም። ለሚሰድበኝ ስድብ፣ ለሚናገረው የመርዝ ቃል እኔ የምናገረው የለም። አካል በሆነች በክርስቶስ ቤተክርስቲያን ላይ ያለ በደላችን በደል ለመስጠት ፈልጎ ክፉ ነገር ተናግሯል። ለእሱም ለልጆቹም ለሚስቱም መልካሙን እመኛለሁ። ጌታዬ ኢየሱስ ግን አብረውት የተሰበሰቡ አመፀኞችን ሁሉ ይዟቸው የተሰበሰቡ በቅርብም በሩቅም የነበሩ ሰዎች አሉ አብረውት። እነሱን ሁሉ አይተሃል። የጌታዬ እናት ማርያም እንደ ጸለየችው በፊት ጸልያለሁ። ትዕቢተኞችን በልባቸው ሐሳብ በትኗል፣ ገዢዎችን ከዙፋናቸው አዋርዷል ብላ እንዳለች እግዚአብሔር ሆይ ጉባኤያቸው ይበተን፣ የትዕቢተኞች ጉባኤ ይበተን፣ ቃላቸው ስንፍና ይሁን። አንደኛው ከአንደኛው ጋር ሲነጋገሩ ላይግባቡ፣ ቅኑን ሰው በመረባቸው አጥምደው እሱን ገለው እነሱ ለመታወቅ የሚፈልጉትን አካሄድ አንተ አይተሃል። እግዚአብሔር ሆይ ክፉ እንዲደርስባቸው አልጸልይም። አንተም እንደዛ አላስተማርከኝም። በውስጥ የተቀበልኩትን መንፈስ እንደዛ አለንም። አንዳንዶቹም ወንድሞቼ ናቸው ከራሱ ከዮኒ ማኛ ጀምሮ። ኦኬ በማላቀው ሰልፍ ግን ተሰልፈውብኛል። ባልበደልኩት ነገር ግን ይጮሁብኛል። ለጩኸታቸው መልስ ራስ ጌታ ኢየሱስ እንድትመልስልኝ፣ ሙግቴን የምትሟገት የዳዊት አምላክ ከማደሪያ እንድትነሳ በቤታቸው የቤት ስራ ስጣቸው። ክፉ ግን አይግባ በቤታቸው። በመንገዳቸው የቤት ስራ ስጣቸው። ቃላቸው ከቃላቸው ጋር አይስማማ። አሳይተኛል። ራሱን ገልጧል። ዮኒ ማኛም አሳይተኛል። ትናንትና ለእርቅ ምናልባት ብዬ በሚል ተናግሬያለሁ ከወንድሜ ከዶክተር ሻውል ጋር። እሱ ግን አልፎ እኔም ብቻ አይደለም አካል የሆነች ቤተክርስቲያንን መኖራችንን ከማይፈልጉ ሰዎች ጋር ቁጭ ብሎ በደም የገዛውን ሕዝብ እያዋረደ እየመታ ዝናና ክብርን ለማግኘት ፈልጎ ከሆነ አላቅም። ልብን የምታውቅ አንተ ነህ። እኛ ጴንጤዎቹ ጋር በፒቲሽን አስፈርመን ብለን አንልም። የምንወደው ወንድማችን ነው። የምንወደው ኢትዮጵያዊ ሰው ነው። ፒቲሽን በማስፈረም ብለን ፔጅ አናዘጋም። በክፋት አንሄድበትም።
ከፈለግን ፔጅ እንሰጠዋለን። እኛ ጋር ጌታ ኢየሱስ ያንተ ህዝብ አይደለን? እኛ ጋር እንባ አለ፣ እንባ አለ፣ እንባ አለ። ወንድሜ ዮኒ ማኛ ይሄ ሁሉ ህዝብ እየሰማ እነግርሃለሁ። ሰው አያልቅስብህ። እሺ ሰው አያልቅስብህ። ሰው ነው ያልኩ፣ ጴንጤ አያልቅስብህ አይደለም ያልኩ። ሰው አያልቅስብህ፣ ሰው አያልቅስብህ። ወንድሜ ልጆች አሉ፣ ሚስት አለ። ሰው አያልቅስብህ። በጽድቅ ጉዳይ ከሆነ ኦኬ ችግር የለውም። በግፍ ግን ሰዎች አያልቅሱብህ። ሙስሊም ይሁን ኦርቶዶክስ፣ ጴንጤ ይሁን ማንም ሰው ነው ያልኩት። በእግዚአብሔር መልክና አምሳል የተፈጠረ ሰው አያልቅስብህ። አንተ ወጥተህ 6 እና 7 ሰዓት ላይቭ ላይ ተቀምጠህ ልትሰድበኝ ትችላለህ። ምንም አላደረኩም። ምንም ዮናስ ሙሉነህን የሚጎዳ ንግግር፣ ቤትህን ሊያናጋ የሚችል፣ ትዳርህን ሊያፈርስ የሚችል አምላክ እግዚአብሔር በሚያውቀው ስማቸውን ስጠራ ስለሰማው እነ ማህዬን እና አማኒን አንተን ስምን ይዤ በጌታ ፊት ከመጸለይ በስተቀር የኤልያስ አምላክ ምስክር ነው። ክፉን አልተመኘውልህም አልመኝልህም። በዘመነ መልካም ይግጠምህ። የክርስቶስ ቤተክርስቲያን ግን ምን አደረገችህ? ማለት ጴንጤ ጋር ጥፋት ሲነገር ነው ወይ ብለህ ቃል እንዴ? ጥፋትማ እኔ የምናገራለሁ እሱ አይደለም ያልነ። ኦኬ እሱማ እኔ የምናገራለሁ። ያሳየኝን ፊት አይተዋል። ትናንትና ዓለም ያየዋል አይቶታልም። አንተ ካሜራ ስለከፈትክ እኔ ከእንቅልፌ እንደነቃው ብዙም ሳልቆይ ነበር የገባሁት። በምን አይነት ድምፅ እንደገባው አይተዋል ሁሉም። ወደኛ ወደ ወንጌላውያን አማኞች እንኳን መተህ ተቀላቅለህ የአንድ ቤተክርስቲያን እንኳን አባል አልሆንክም። አይደለም እንዴ? ነው። ልክ ጴንጤ ጓዳ ጉድጓዳውን አበጥረህ የምታውቅ ይመስል ምናልባት በተባራሪ ከሰማው ከግለሰቦች ወይ በሚዲያ ላይ ካገኘው እኛ ከተናገሩ ቪዲዮ፣ ሌሎች ከተናገሩት ቪዲዮ እሱን ይዘህ አሁን በዚህ ያህል መንገድ ለመገለጥ መሞከርህ የማታሸንፈውን ጦርነት ነው የጀመርከው። ለምን መሰለ? ጦርነቱ ጴንጤ የሚባል ማህበረሰብ የእግዚአብሔር ማህበረሰብ ነው። ይሄ ማህበረሰብ ደግሞ አምላክ አለው። ኦኬ አምላክ አለው። ሌላውም በየግሉ በየሃይማኖቱ አምላክ አለው። ከኦርቶዶክሳውያን ጋር የተጣላውን መጣላት ጴንጤን እኛን በመሳደብ አይደለም ከነሱ ጋር እርቅ የምንፈጽመው። እነሱን ስትጣላ እኛን ተመጣና ታሞጋግሳለህ። ከነሱ ጋር ስትጣላ ከኛ ጋር ስትጣላ እነሱን በመሳደብ ከኛ ጋር የመታረቅ አይነት ነገር። ከነሱ ጋር ስትጣላ ከኛ ጋር የመታረቅ ነገር አድርገህ መተህ እነሱን ተጣልተህ እኛን መልካም በመናገር ለመታረቅ አይነት ነገር ትሞክራለህ። አሁን ደግሞ እነሱን በባለፈው ተጣላህ፣ ከዛስ አሁን ደግሞ እኛን በመጣላት አይነት ነገር እርቅ ልትፈጽም ማለት ነው። እርቅ ከመፈጸም በተናገርከው ነገር ይቅርታ ነው መጠይቃለህ። በእኔ ኦርቶዶክስን በተናገርኩት ነገር ትክክል ባልሆነው ላይ ይቅርታ ሁሉ የተናገርኩበት ጊዜ አለ። ኦኬ በነጥብ ነው እያንዳንዷን ግን በመረጃ የምናገረው። አይበጅም ብራዘር። ከወር በፊት ነው ጌታ ያሳየኝ። ይሄው ህዝብ አለ። ከወር በፊት በመካከላቸው ተቀምጠህ የሚያምኑ የማያምኑ ሰዎችንም ይዘህ ዮኒ፣ እውነቴን ነው የምልህ። ስናገርም ህልሙን ሰምተህ ሊሆን ይችላል። ያኔ ስም አልተናገርኩም። ያሁን ግን ዛሬ አንተ ከተገለጽ ስም እናገራለሁ ማለት ነው። መካከላቸው ቁጭ ብለህ በኃይለኛ አመታት ሊመቱት ነው እያልክ ስትናገር አይ ነበር። ይሄው ልዝ ምስክር አለ እዚህ። ኦኬ አንተ ምናልባት ብዙ ህዝብ ይሰማኛል፣ ብዙ ህዝብ ያደምጠኛል ብለህ በመናገሬ በመሳደቤ እንደዛ ብዙ ሰው ያደምጠኛል ብለህ ካልክ
በዚህ ኤርምያስን አሸንፈዋለሁ ብለህ ካልክ እውነት ልንገርህ፣ ኢየሱስን ይዤ አንተ አታሸንፍም። በስድብ ልታሸንፈኝ ትችላለህ፣ በመሳደብ ልታሸንፈኝ ትችላለህ። እኔ ግን በፍቅር አንበረክካለሁ ማለት ነው። ዝም በማለት ግን እስክትደነቅ ድረስ የክርስቶስን መልክ አሳያለሁ። በህልም ውስጥ እንዳሳየው ምንም ሳላረግ ጠዋት ተነስቶ ፔጅ ላይ የመጣ ወንድም ላይ አፈጠጥክ። እሱን እንኳን ሳልቆጥርብህ ትናንት አወራን። እሱ አልበቃ ብሎህ አሁን ቅድም ቤት ከፍተህ ስትሳደብ ነበር። እንወድሃለን። ጌታንም ትተህ ወደ ኦርቶዶክስ ለመመለስ ከሆነ ዌልካም፣ ማነው በሰላም ግባ፣ ትችላለህ። ጸንተህ ከቆምክ ግን በጌታ መንግስት ውስጥ ለእግዚአብሔር የምትጠቅም ሰው ትሆናለህ። ኦኬ ዮኒ፣ ግን የምነግርህ ብዙ ሰው ግን እንባ አለብህ። የብዙ ሰው እንባ አለብህ ማለት እየጎዳህ ቅኖችን በቃላት እየጎዳህ ሰዎችን ነው ያልኩት። አጠቃላይ እንዳይመስልህ፣ ይሄ ሁሉ ህዝብ ሲሰማህ እንዳይመስልህ። እንባ ልብ በሉ፣ እንባ በጣም መጥፎ ነው። እኛ ሰዎች ካለቀሱብን የማይበጀን ይመስለን ገንዘባቸውን ስንወስድባቸው ምናምን ነገር ይመስላል። ኖ ኖ ኖ ኖ ኖ ኖ ኖ። የሰዎችን ታሪክ ዮኒ ማኛ የሚያበላሸው የኔ ታሪክ የለም። እኔም የማበላሸው የዮኒ ታሪክ የለም። የሰውን ታሪክ ለማበላሸት እግዚአብሔርም አልጠራኝም። ኦኬ ኖ፣ ለዚህ አልተጠራንም። አንዳችሁ የሰውን ታሪክ እናበላሻለን ብላችሁ የምትሉ ሰዎች ብራዘር፣ አንተ አበላሻሉ ብለህ በቅኖች ላይ እጅን ስትዘረጋ እግዚአብሔር ያንተን የሚያበላሹ ይልክብሃል። ጻድቅ አምላክ በማደሪያው ላይ አለ። ያያል፣ ይሰማል። በምን ሞቲቭ እንደምንናገር ያውቃል። ለካ ትናንትና ውሸት ነበር ማለት ነው ከዶክተር ሻዋል ጋር ስታወራኝ የነበረው። ቤቴን ከፍቼ በወንድሞቼ ቤት ወንድማችንን እንዳትሰድቡት እያልኩ ነበር። በቤኪ ቤት ልንታገሰው ይገባል፣ እንዳትሰድቡት አደል ያልኩት። ቤኪ እዚህ የነበራችሁ ሰዎች ትናንትና ዶክተር ያለ ዶክተር ሻዋል እንደዛ አይደል ያልነው አደል ወገኖች? ጸጊ አይደል? አዎ፣ እንዳትሰድቡት። ሰለሞን እንደ ባህር ዳር አሸዋ የልብን ስፋት ሰጠው ይላል። ወንድማችን አይደለም ሌሎቻችን ልንሸካከም ይገባል። ወላጆቻችንን ሲያሳድጉን በትዕግስት እንደሆነ እኛም ልጆቻችንን ስናሳድግ ከሚስቶቻችን ጋር ስንኖር፣ ከባሎቻችን ጋር ስንኖር፣ በቤተክርስቲያን ስንኖር እየተሸካከምን መሆን አለበት። ዮኒን በዚህ ጉዳይ ልንሸከመው ይገባል አይደል? እንዳትሰድቡት፣ በኮሜንትም ላይ እንዳትናገሩ አልኩኝ። እሱ ቤት ከፍቶ ግን የማንንም ኤቲስት ማለት ነው። ሀብታሙ የተባለው ትናንትና ገብቶ ኤቲስት ነው። ኦርቶዶክስ ነኝ አለ፣ ግን ኤቲስት ነው። ራሱ ነው የተናገረው። መጽሐፍ ቅዱስን የማያምን ማለት ነው። መጽሐፍ ቅዱስን የማያምን የመጽሐፍ ቅዱስን እውነተኝነት የማያምን ኦርቶዶክስ አለ እንዴ? የለም። የመጽሐፍ ቅዱስን እውነተኝነት የማያምን ኦርቶዶክስ አለ? የለም፣ የለም። አንተ ቤተክርስቲያኒቱን ስሟን አታጠፋም ብራዘር። የለም፣ የለም። ኤቲስት ማለት የእግዚአብሔር ቃል መጽሐፍ ቅዱሳዊ እውነተኛ አይደለም፣ አላምንም፣ አልቀበልም ማለት። ኦኬ። የኢየሱስን ጥምቀት ትቀበለዋለህ? አዎ። ኦኬ። ኢየሱስ በዮሐንስ እጅ በዮርዳኖስ እንደተጠመቀ ታምናለህ? አዎ። ማን ነገረ ብዬ ስለው ቤተክርስቲያን። ቤተክርስቲያን ከየት አምጥታ? ከመጽሐፍ ቅዱስ። ኦ አላምነውም ብሎ ያለውን መጽሐፍ ቅዱስን ዋቢ አድርጎ ስለ ኢየሱስ ክርስቶስ መጠመቅ ምስክር ጥራ ብሎ ቢሉት ማን ጠራ? ወንድማዊ ሀብታሙ የፖለቲከኛ ወንድም ማን የጠራው? መጽሐፍ ቅዱስ እውነተኛ አይደለም አለ። ቪዲዮ እኮ አለ፣ የቀዳችሁ ሰዎች አስቀምጡት።
መጽሐፍ ቅዱስ እውነተኛ አይደለም አለ። ኦኬ ነው። አዎ ኢየሱስ ግን እንደተጠመቀ ታምናለህ? አዎ። በማን እጅ? በዮሐንስ እጅ። የት? በዮርዳኖስ። ማን ነገር? ቤተክርስቲያን። ቤተክርስቲያን ጌታ መጣችሁ ከመጽሐፍ ቅዱስ እንዴ? መጽሐፍ ቅዱስ እውነተኛ አይደለም ብለህ የመጽሐፍ ቅዱስን ምስክርነት ቤተክርስቲያን ነገረችን ብለህ እሱን ዋቢ አድርገህ ታመጣለህ? ይሄ እኮ ኦነግና ሸኔ ከፋኖ ጋር እንትን ብለው ብልጽግናና እንትና ከእንትና ጋር እንትን ብለው ምን ብለህ እንደምታወራው ወሬ አይደለም። አይደለም እኮ ነው የምልህ። እሺ ዝም ብሎ እንደዚህ አይወራም። ሀብትሽ እንደዛ አይወራም። እሺ እንደዛ አይወራም። ምን ማለት ነው ልንገርሽ፣ እንደ ምሳሌ አድርጌ ራሱ ጥሩ ምሳሌ ስለሆነ እንጂ ምን ምሳሌ ያስፈልገው። የጥምቀት በዓል አከባበር መጽሐፍ ቅዱሳዊ ነው? አዎ። መጽሐፍ ቅዱሳዊ መረጃ አለ? አይ መጽሐፍ ቅዱስ ላይ የለም መረጃ የተጻፈ። እኛ መጽሐፍ ቅዱስ ብለን ስለማናምን አለ። ታዲያ ምንድን ነው የሀብትሽ መልስ? አባቶቻችን የሰሩት ስርዓት ነው። ስለዚህ መጽሐፍ ቅዱሳዊ አይደለም ማለት ነው። አይ መጽሐፍ ቅዱስ እውነት መሆኑን ማናወቀውና አለ እንዴ። አንተ ኦርቶዶክስ አማኝ አይደለም እንዴ? ነኝ። የመጽሐፍ ቅዱስ እውነተኝነት አታምንም? አምናለሁ። ታዲያ በመጽሐፍ ቅዱስ ላይ ጥያቄ አለ ማለት ነው? አዎ። የኢየሱስን መጠመቅ ግን ታምናለህ? አዎ። የት ነው የተጠመቀው? ዮርዳኖስ። በዮሐንስ። ማነገረ? ቤተክርስቲያን። ቤተክርስቲያን ጌታ መጣቸው ከመጽሐፍ ቅዱስ እንዴ። መጽሐፍ ቅዱስ አለ ቅድም አላምነውም ብለህ አሁን መጽሐፍ ቅዱስ ቤተክርስቲያን። ቪዲዮ ሰምቻለሁኝ እኔ ከልጆቼ ጋር ቢዚ ሆኜ አልሰማሁትም ነበር። በኋላ ግን ቪዲዮ ሰማሁ። እንዳታቆምሽ ዮኒ፣ መሄድ ካለብህ የምትሄደውን መንገድ ሁሉ መሄድ ትችላለህ። እወድሃለሁ። ማየን አማንዬን ጌታ እግዚአብሔር ይባርክልህ። ባለቤትንም እግዚአብሔር ይባርክልህ። አንተንም እግዚአብሔር ይባርክልህ። ይሄን ምርጫ አድርገህ ከመረጥከው ከወር በፊት እግዚአብሔር አሳይቶኛል። እግዚአብሔር ነው ራሱ የሚያስቆመ፣ ያውም የቤት ስራ ሰጥቶ ማለት ነው። ለምን? ቅኑ ሰው ላይ ነው የተነሳው። ኦኬ መሰሪ ላይ እንኳን ብትነሳ እንደው ክፋት ባልኖረው ተብሎ ይባላል። ቅን ሰው ላይ ነው የተነሳው። በጣም ቅን ሰው ላይ ነው የተነሳው። የቅኖች አምላክ ደግሞ የት አለ ይላል? በማደሪያው አለ። መልሱን እሱ ይሰጣል። ቴንክ ዩ ተባረኩ። አሁንም ስትናገሩ እንዳትሳደቡ እሺ። ማንን